ወይ ደግሞ ዝምድና ቆራጮና በወንጀል ሰበብ ላሳጠረው ካለ ማሳጠርም ይችላል ሁሉን ማድረግ የሚችል አምላክ ስለሆነ እምናያቸው ምን ሰማቸው የጦርነት ወሬዎች ግን አላህ ከጻፈልን እድሜ ላይ አንድ ቀን ሊያሳጥሩ አይችሉም ከዚህ ሸሽተን ሰላም የሰፈነባት ሀገር እንሂድ ብለን ብንኖር አንድ ቀን መጨመር አይቻልም ግን ለኛ ይመስለናል ጦርነቱን ሀገር ለቀን ሌላ ቦታ ስንሄድ እድሜያችን የሚጨምር ይመስለናል የተጠራነው ወደ ሞት ቢሆንስ ሐላባ ላይ ነበርኩኝ የ5 ቀን ኮርስ ስሰጥ አንድ ወንድሙ አግብቶ ቤቱ ራት ጠርቶን ነበር እዛ ራት ላይ ምናቃቸው ወንድሞች ነበሩ በንጋታው ወደ አዲስ አበባ እንሳፈራለን ብለው ተሳፈሩ እነሱ አዲስ አበባ ሄደው ከዛ ደርሰው ሊመጡ ብዙ እቅድ አላቸው አዲስ አበባ ሊገቡ አላባ እንግዲህ 245 ኪሎ ሜትር ነው 50 ኪሎ ሜትር ሲቀራቸው ሌመን ላይ አላህ የጻፈው ግን አጀል ደረሰ እነሱ የተጫኑበት ሃይሩፍ የቀኝ መስመሩን ይዞ ወደዚህ ሲሄድ ከላይ ደግሞ በዚህኛው በኩል ግራውን ወይም ለሱ ቀኙ የሆነውን ይዞ ይመጣ የነበረ ቅጥቅጥ ምንድነው ቼንቶ የተቆፈረ ጉድጓድና ጋሪ እሸሻለው ብሎ ወደዚህ በኩል ሲመጣ ከታች ከመጣው ጋር ተጋጭ መኪናውን ለሁለት ነው የከፈለው ሰነጠቀው ከነዛ ሰዎች ምናቃቸውም ወደ አኺራ ሄዱ እንደውም አንዱ ሞተ የተባለው መጀመሪያ ሰዎች የተረፉበት ወንበር ላይ ነበር የተቀመጠው መተኛት የምፈልገው እዛ ጋር ነው ብሎ ቦታ ቀይሮ በተቀመጠበት ነው ወደ አኺራ ሄደው ለካ የቀየረው መኝታ ሳይሆን አጀሉ አላህ የጻፈለት ነው አላህ ይቀበላቸው አላህ ከሸሂዶች ያርጋቸው ቀብራቸውን ያስፋላቸው እኛ እንኖራለን ብለን እናስባለን የምንሄደው ግን ወደ ሞት ነው ያ ከሆነ ሁሌም ጭንቀታችን ለአኺራ መሆን አለበት ስለ ኢማን የሚነግረንን ሰው መውደድ አለብን ኢስላምን ለመማር ደረታችንን ማስፋት አለብን በወቅታዊ ጉዳዮች ላይ ኮአክቲቭ እንደምንሆነው ሁላ እሺ በዲናችን ጉዳዮች መቼ ነው ንቁ ተሳታፊ የምንሆነው ለምን ያ አይሆንም ስለ ኳስ በጣም እናቃለን ዓሊሞች ነን የሚቀድመን እኮ የለም ያለፈው አመት የ2021 አልቆ 2022 ከተጀመረ መቼ እንደተጀመረ እናቃለን ማን ከማን ጋር ግጥሚያ እንዳለው ሙሉ አመታዊ ሪፖርቱ ደርሶናል ይሄን ሁሉ ኢንፎርሜሽን ያለን ሰዎች ነን ስለ ዲን ትምህርት አለ ሲባል ግን ብዙ ሰዎች ለምንድን ነው የሚቀሩት አላህ ያብጀን አላህ ያስተካክለን ይሄ ቀልባቸው የተስተካከሉ ሰዎች መለያ እንደሚሆን ምንድነው ማረጋገጫው ሲሉ ሱረቱል አንዓም ቁጥር 125ን ሸይኹ አቀረቡ አላህ ምን ይላል فمن يريد الله ان يهديه ምልክቱን ነው የሚነግሩን አላህ ሂዳያ ሊሰጠው ሊያቀናው በአዘል የፈለገለትን ሰው አሉ ምንድነው ምልክቱ በዚህ ዱንያ يشرح صدره للاسلام አሉ ደረቱን ልቡን ለእስልምና ያሰፋለታል አሉ አላህ አንተ ዲን الاسلامን ለማወቅ ለመማር እንዲሁም ለመተግበር ልብህን አስፍቶልህ ከሆነ በአዘል ሂዳያ ሊሰጥህ እንደፈለገልህ በዚህ ማወቅ ትችላለህ ወመን يريد ان يضله በወንጀሉ በኃጢያቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘል ምንድነው እንደጻፈበት ማረጋገጫው يجعل صدره ضيقا ደረቱን ጠባብ ያረግበታል ሐረጃ ቸጋራ ያረጋዋል ከአንማ يصعد في السماء ልክ ወደ ላይ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው እስላምን ለማዳመጥ ስለ እስላም ለመማር ደረቱን ነው የሚያጠብበት አለ ምክንያቱ ምንድነው የሰውየው ወንጀል ነው ስለዚህ እኛም ዛሬ አላህ ምን ያህል ወፍቆናል ስለ እስላም ለመስማት ያወቅነውንም ለማስተማር ስለ እስላምና ስለ ሙስሊሞች ወቅታዊ ሁኔታ ሲነገር ጉጉታ አለን ወይ ለመስማት ለዛ ነገር ዝግጁ ነን ወይ በዛ መምራት እንችላለን ዝግጁ ከሆነ ሁሌም ሐሳብ ጭንቀታችን የኡማው ነገር የኛም የግል ጉዳይ ከሆነ አልহামዱሊላህ ምልክቱ እየታየ ነው ማለት ነው ካልሆነ ግን የእስላም ነገር የሚጨንቀን ብዙ መስማት የማንፈልግ ከሆነ የሆነ ትርፍ ጊዜ ብቻ መሄጃ ስናጣ ጊዜ ለማሳለፍ የምንለው ከሆነ አደጋ ላይ ወድቀናል ዋና ህይወታችን ይሄ ነውና ማለት ነው ግልጽ ነው ስለዚህ ያንን ልናደርግ ይገባናል ነው ቀልባቸው በሽተኛ የሆኑ ሰዎች ሐቅ ሲመጣላቸው አይወዱም ሐቅን ይጠላሉ ነው በል جاءهم بالحق واكثرهم للحق كارهون እውነቱን ይዞላቸው ነበር መልእክተኛው የመጣው እነሱ ግን አብዛኛዎቹ እውነትን የሚጠሉ በመሆናቸው ነው ሶስተኛው ቀልባቸው የተስተካከለ ሰዎች መለያቸው ምንድነው ኢጃበቱ ዳዕወት الإيمان وحب الازدياد منه ወደ ኢማን የሚጣሩ ሰዎችን እሺ ብለው ይቀበላሉ ኢማናቸው በየጊዜው እንዲያድግ እንዲጨምርም ፍቅርና ጉጉቱ ይኖራቸዋል ነው ይሄ ቀልቡ የተስተካከለ ሰው ነው ለዚህም ማረጋገጫው ቀልባቸው የተስተካከሉ ሰዎች በሱረቱ አሊ ኢምራን ቁጥር 193 ላይ አላህ ስለነሱ ሲነግረን እንዲህ ይላሉ አለ ረበና ጌታችን አላህ ሆይ ኢነና ሰሚዕና ሙናዲያን እኛ አንድን ሰባኪ ወይም አንድን ተጣሪ ሰማነው ዩናዲ ሊልኢማን
ወደ ኢማን ጎዳና ሲጣራ ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ መኑ በማለት ሲጣራ ሰማነው እኛም ተቀበልነውና ፈአመና በዚህ ጌታ አመንን በማመናችንም ሰበብ ረበና ጌታችን አላህ ሆይ ፈግፊር ለና ዙኑበና ወንጀሎቻችንን ለኛ ማርልን ወከፍር عنا ሰይአቲና ኃጢያቶቻችንን ከኛ ላይ አብስልን ወተወፈና مع الابرار ከደጋግ ባሪያዎችህም ጋራ ግደለን ውሰደን በማለት ይጠይቃሉ ይለምናሉ እነማን ቀልባቸው የተስተካከሉ ሰዎች ወደ ኢማን የሚጣራን ሰው ይፈልጋሉ ባገኙበት ቦታ ያዳምጣሉ ጥሪውን ተቀብለው ደግሞ ያንን ነገር በልቦናቸው ያኖራሉ ማለት ነው ሙናፊቆች ከሆኑ ግን ያሾፋሉ ከመስመር ይወጣሉ ቀልባቸው የታመሙ ሰዎች አላህ ምን ይላል ወኢዛ ማ ኡንዚለት ሱረቱን ይላል ከጌታ አላህ ዘንድ አንድ ሱራ በወረደ ጊዜ فمنهم من يقول ከመናፍቃን መካከል የሚላል አዩኩም ዛደትሁ هذه ኢማና እያሾፉ ያላገጡ አሁን የወረደው ሱራ እስቲ ከናንተ ውስጥ ማንኛው ነው ኢማኑ የጨመረለት ይላሉ الله من على فأما الذين آمنوا فزادتهم إيمانا እነዛ ያመኑ ሰዎች ኢማንን ጨመረላቸው وهم يستبشرون መልካም የምስራችን የሚገላለጹ ሲሆኑ وأما الذين في قلوبهم مرض በልቦናቸው ግን በሽታ ላለባቸው ሰዎች ምንድነው የጨመረው فزادتهم رجسا إلى رجسهم በርክሰታቸው ላይ እርክሰትን በኩፍራቸው ላይ ሌላ ኩፍር እንጂ አልጨመረላቸውም ቁርአኑ የወረደው አንድ ነው ስራው ግን ሁለት አይነት ነው ለተቀበሉት ላመኑበት ኢማንን ሲጨምርላቸው ላላገጡበትና ለካዱት ደግሞ ክህደትን ይጨምርባቸዋል ማለት ነው ስለዚህ እኛ ቁርአን በሚነበብልን የቁርአን ትምህርት በሚሰጠን ጊዜ ውስጣችን የመቀበሉ ነገር ከየትኛው ግሩፕ ነው ይሄንኑ ማየት አለብን ማለት ነው ሌላው አራተኛ አሁንም ቀልቡ የተስተካከለው ሰው መለያው ምንድነው አተዘኩር ማስታወስ በረሳውና በተሳሳተው ነገር ላይ አለመዘውተር አስታዋሽ ያገኘ ጊዜ ወደ ትክክለኛ ባህሪው መመለስ ይሄ ቀልቡ የተስተካከለ ሰው መለያው ነው ወልኢንሳኑ ينسى ሰው በባህሪው ይረሳል ولكن صاحب القلب السليم ቀልቡ ሰላማዊ የሆነ ሰው ግን ምንድነው መለያው ቢረሳም يتذكر የረሳውን ነገር ወዲያው ያስታውሳል فيبصر ይመለከታል ولا يعمى እንደ ታወራ አይቀጥልም በዛው እውርነቱ አይሄድም አላህ ምን ይላል ان الذين اتقوا ይላል እነዛ አላህን የሚፈሩ ተቀይባሮች اذا مسهم طائف من الشيطان ከሸይጣን የሆነ ጭፍራ ሲያገኛቸው ይላል መስመር ሲያስታቸው አላህን የሚያስቆጣ ነገር ሲሰሩ ምን ይሆናሉ ተዘከሩ ይላል አይሰሩም አላለም ሰው ናቸው ሊሰሩ ሊሳሳቱ ይችላሉ ከሌላው ግን በምን ይለያሉ ወዲያውኑ ነው የሚያስታውሱት فاذا هم مبصرون ተመልካቾች ናቸው በዛው በእውርነታቸው አይዘወትሩም ነው لذلك شرع الله التذكير لذلهم ነው الله ማስታወስን መገሰጽን የደነገገው በቃሉ ማለት ነው በሌላ ስፍራ الله ምን ይላል وذكر فإن الذكرى تنفع المؤمنين አስታውስ ያንተ ማስታወስ አማኞችን ይጠቅማቸዋልና በሌላም ስፍራ ምን ይላል الله فذكر إن نفعت الذكرى አስታዋሽ ጠቃሚ በሆነበት ስፍራ ሁሉ አስታውስ ብሎ ጌታችን አላህ ደንግጓል ለምን ሰየዘከሩ መን يخሻ አላህን የሚፈራ የሆነ ሰው ባንተ ማስታወስ ይገሰጻል ይመለሳል ግን ልቡ የተበላሸውስ ወየተጀነቡሃ አልአሽቃ እድለቢሱ ሰውማ ካንተ ማስታወስ ይርቃል ጀርባ ይሰጣል الذي يصل النار الكبرى ታላቂቷን እሳት የሚገባ የሆነ ሰው ثم لا يموت فيها ولا يحيا ሕያው ሆኖም በሰላም አይኖርም ወይም ሞቶ ቅጣቱንም አይገላገልም እንዲህ አይነት ነገር ይጠብቀዋል ነው ቀልባቸው ትክክለኛ የሆኑ ሰዎች ሁሌም ስታስታውሳቸው ዝግጁ ናቸው ነገር ግን አማ አህሉል ቁሉብ السقيمة ቀልቡ የታመመ ሰው መለያው فتراهم في غفلة لا يؤمنون እዛው ዝንጋቴ ላይ ሆነው ሳያምኑ ሞት ይደርስባቸዋል ቂያማ ይቆምባቸዋል አላህም ምን አለ ወአንዚርሁም ኮዲሁ አስጠንቅቃቸው يوم الحسرة ያን የቁጭቱ ቀን ነገ ቁጭት ከመምጣቱ በፊት ዛሬውኑ አስጠንቅቃቸው اذ قضي الامر ነገሩ ሁሉ ከተፈረደ ከተወሰነ በኋላ وهم في غفلة وهم لا يؤمنون በዛው ዝንጋቴያቸው ላይ ሆነው ሳያምኑ ወደኔ ከመምጣታቸው በፊት ዛሬ በዱንያ ጉዳይ ዱንያ ላይ ይያሉ አስታውስ ገስጽ ነው የሚለው ሸይኹ ምን አለው አያይዘው
فإن ذكرت بعض الغافلين عن الآخرة سلا آخرة عندن يزنقوا سوچن ستاستاوساچو فربما يقول لك عندن ጊዜ ላለመቀበል በትዕቢት ስሜት ተወጥሮ ምን ይልሃል أجئت لتعلمني الإسلام اليوم አንተ እንደ ዛሬ እስልምና ለሌል ታስተምረኝ የመጣው وأنا مسلم خير منك እኔ እኮ ካንተ የተሻልኩ ሙስሊም ነኝ ይላሉ መሆን ከነበረበት ካንተ የተሻሉ ትክክለኛ ሙስሊሞች ከሆኑ ያንተን ተዝኪራ ያንተን ማስታወሻ አይተው መቀበል አለባቸው እንጂ እንዴት በንቀት አይን ትላንትና የመጣችሁ እናንተ እንዴት ዲኑን ታስተምሩናላችሁ ሚል አባባል አለ ይሄ ስህተት ነው ትላንት የመጣ ሰው ወይ ከትላንት ወዲያ የመጣ ሳይሆን ምንድነው እየተናገሩ ያሉት እያስተማሩ ያሉት የአላህን ቃል ነው የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው ያ ከሆነ ትላንት ከመጣ ሰው አይደለም ዛሬም ከመጣ ሰው ልንቀበል ግድ ነው ነብያችን አለይሂ ሰላቱ ወሰለም አይሁዱ የተናገረው ንግግር እውነት በመሆኑ ተቀበለውታል አጽድቀውለታል ነብያችን አለይሂ ሰላቱ ወሰለም ዘንድ መጥቶ ሰሃቦችን ነው የወቀሳቸው ኢነኩም ለአንቱሙል ቀውም ነው ያለው መጀመሪያ እናንተ እኮ ምንኛ ያማራችሁ መልካም ህዝቦች ናችሁ ለውላ አንኩም ትሽሪኩነ ቢላህ በአላህ ታጋራላችሁ እንጂ አለ አስደንጋጭ ንግግር ነው ግን ምንድን ነበር ያጋሩ የነበረው የአላህን ፍቃድ ከፍጡር ፍቃድ ጋራ የአላህን እርዳታ ከፍጡር እርዳታ ጋራ እና በሚለው በዋውል አጥፍ አያይዘው ይናገሩ ነበር ልክ ዛሬኛ እንደምንለው ተቸግረናል መድረሻ አተናል አላህና እናንተ ካረዳችሁን መውጫ ቀዳዳ የለንም ይላል አይባልም ስተት ነው አላህ ካረዳኝ ከዚያም እናንተ ሰበብ ካልሆናችሁኝ ብሎ የሰበቡን ደረጃ ዝቅ አድርጎ ከዚያም በሚለው ቃል መናገር ሲገባው አላህና እናንተ ብሎ የአላህን ረጅነት ከሰዎቹ እርዳታ ጋር አጣምሮ ነው የሚያመጣው እና በሚለው ቃል የማጣመር ሽርክን ሰሃቦች ይተቀሙ ስለነበር ያ አይሁዲው ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ እንዳትሉ ብለው ለሰሃቦች መከሩ እንዴት ከአይሁድ ይሄን ምክር እንሰማለን አላሉ ምን አገባህ አንተ ዞር በል አላሉ ዛሬም ትላንት የመጣችሁ ወይንትኖች ዋሃቢዮች ከመባል ይልቅ ሚናገሩት ንግግር ከቁርአንና ከሐዲስ የገጠመ ነው ከትክክለኛው የእስላም አስተምሮ ያልወጣ ነው ያ ከሆነ ለሐቅ ክብር ሲባል ነው የምንቀበለው ለሰውየው አይደለም ከሐቅ ካልገጠመ ለምን የራሳችን ዘመድ ወይ ወላጅ አባት አይሆንም መቀበል የለብንም ሐቅ ከምንም በላይ ለኛ አስፈላጊ ነውና ማስታወስ ቀልቡ የተስተካከለ ሰው ባህሪው ነው ሲያስታውሱትም ይመለሳል አምስተኛ ደግሞ አልየቂን በእምነታችን በዒባዳችን በዲናችን ፍጹም እርግጠኝነት አለመወላወል በጥርጣሬ አለመመላለስ አቋማችን የጸና መሆን አለበት ቀልቡ የተስተካከለ ሰው የቂን አለው በእምነቱ ነው ያው የቂን ሶስት ደረጃ እንዳለው እናውቃለን የመጀመሪያው የቂን ወይም እርግጠኝነት በእውቀት በትምህርት የምንቀስመው ነው ሁለተኛ ደግሞ ያ የተማርነውን ያወቅነውን ወይም የተነገረንን ነገር በአይን አይተን በማየት ስናረጋግጠው ነው ሶስተኛ ደግሞ ከማየትም በላይ ምን የቂን አለ ከስሜት ዋሳታችን ጋር ሲቀላቀል ምንም ጥርጥር የሌለበት እንከን የሌለው የቂን ደረጃ እንደርሳለን ግልጽ ነው ኢማም ኢብኑ አልቀይም ረሂመሁላህ በምሳሌ ስለገለጹት ነው ይሄንን አንድ ወዳጅህ በፍጹም አይዋሽም ብለህ የምታምነው ሰው ቤቴ ማር አምጥቻለሁ የመቀሌ ነጭ ማር አለኝ ብሎ ቢነግርህ ያው ነጭ ማር ስለምወድ ነው እኔ ታምነዋለህ አይዋሽም ብለህ ያን ሰው ካመንከው እከሌ ቤት ነጭ ማር አለ ብለህ መናገር ትችላለህ እርግጠኛ ነህ ለምን ከሱ ሰምተሃልና እና ከፈለክ ብሎ ቤቱ ይወስድህና በቅርብ ደግሞ አስጠግቶ ሲያሳይህስ ወደ ምን የቂን ተሸጋገረ ወደ አይነ اليقين ተሸጋገረ ግን አንዳንድ ጊዜ የምታየው ነገር ራሱ ሊያጠራጥር የሚችልበት አጋጣሚ አለ ሙዝ ቢሆንስ ወይ ስኳር ተቀላቅሎ ሌላ ጣትህን ትገትና ወደሱ ሰንዝረ ትቀምሰዋለህ ስሜቱ ከውስጥህ ጋር ሲዋሃድ አሁን ሐቅ اليقين ሆኗል ማለት ነው ከዚህ በኋላ የቂን የለም ከላ ለው ተዕለሙነ ዒልመ اليقين ለተረውነ الجحيم ثم لترونها عين اليقين በማለት ሁለቱን የቂኖች እዚህ ነግሮናል ከላ ኢነሁ ለሐቅ اليقين በሚለው በሌላ ስፍራ ደግሞ ሐቅ اليقين ነግሮናል ከዛ ምን አሉ ሸይኹ አያይዘው فعلمنا بالجنة والنار علم اليقين አሉ አኺራ የሚባለው ዓለም አለ ጀነት የአማኞች ዓለም አለ ጀሃነም የካህዲያን ዓለም አለ ሚለው እምነታችን ዕውቀታችን ዒልሙል የቂን ነው ዛሬ አላህና መልእክተኛው ስለነገሩን እርግጠኞች ሆነናል ነገ የውሙል ቂያማ ደግሞ በአርዱል ማህሸር ላይ ሆነን ወኡዝሊፈቲል ጀነቱ ሊልሙተቂን ተብሎ ጀሃነም ደግሞ ለአመፀኞች ቀርባ በሚያዩት ሰዓት አይነል የቂን ይሆናል አሉ ከዛስ የጀነት ሰዎች ከጌታቸው ውሳኔ በኋላ ጀነት ውስጥ ገብተው ከጸጋዋ መቋደስ መብላት መጠጣት ሲጀምሩ የጀሃነም ሰዎች ወደ ቅጣቱ ተወርውረው ቅጣቱን ሲቀምሱ ሐቅ اليقين ይሆናል አሉ የመጨረሻው የየቂን ደረጃ ነው ስለዚህ ዛሬኛ
በያዝነው እስልምናችን በያዝነው የዒባዳ መንገድ የቂን ሊኖረን ይገባል። የቂን ከሌለን ቀልባችን በሽተኛ ሆኗል ማለት ነው። አላህ የሙተቂኖችን ባህሪ ሲገልጽ ወቢልአኺረቲ ሁም ዩቂኑን ያለው የሚያረጋግጡ ነው። በሌላም ስፍራ ኢነ ፊ ሰማዋት ወልአርድ ለአያትን ሊልሙእሚኒን ወፊ ኸልቂኩም ወማ የቡሱ ሚን ዳበትን አያቱን ሊቀውሚ ዩቂኑን ለሚያረጋግጡ ህዝቦች ነው ምልክትነቱ ነው የሚለው ጠቃሚነቱ። በእምነት የቂን ማለት እርግጠኛ ሆኖ መገኘት በራሱ ቀልቡ መስተካከል ሌላው መለያ ነው። ሙናፊቆች ከሆኑ ግን በልሁም ፊ ሸክ የልዓቡን በዛው ጥርጣሬያቸው ውስጥ የሚዋልሉ ናቸው ነው። ወላ ያዕሪፉ ልየቂነ ኢላ ከማ ቃለ ተዓላ እንዲህ አይነት ተጠራጣሪዎች የቂንን አያውቁም አላህ እንደነገረን የውሙል ቂያማ ቢሆን እንጂ። ምን አለ የውሙል ቂያማ ወለው ተራ ኢዝል ሙጅሪሙን ከሃዲያንን አመፀኞችን ብታያቸው ኖሮ ይላል አላህ ናኪሱ ሩኡሲሂም ራሶቻቸውን ያቀረቀሩ ሆነው ዒንደ ረቢሂም በጌታቸው ዘንድ በኃጢአታቸው ምክንያት በእፍረት ራሶቻቸውን ያቀረቀሩ ሆነው ምን ይሉ ነበር አለ የዛኔ ረበና ጌታችን አላህ ሆይ አብሰርና ዛሬ ሁሉን ነገር አይተናል ወሰሚዕና የተባለውን ሁሉ ሰምተናል ስለዚህ ፈርጅዕና አንዴ ወደ ዱንያ እድል ስጠንና መልሰን ናዕመል ሳሊሃ መልካም ስራ ሰርተን እንመለስ ለምን ኢና ሙቂኑን አሁን እርግጠኛ ሆነናል አሉ። ግን የማይጠቅምበት ቀን ነው። ስለዚህ ዛሬ በእምነታችን የቂን ይኑረን። የቂን ከሌለን ሸክ ካለብን ወደ ኩፍር ነው የምንገባው። እስልምና በፐርሰንት ተቀባይነት የለውም። 100% በእምነታችን እርግጠኛ መሆን አለብን። 100% አላህን እንደምንገናኘው በአኼራ እርግጠኛ መሆን አለብን። ይሄ አኼራ የሚባለው ዓለም እውነት ግን ሊኖር ይችላል የሚል ጥርጣሬ ካለብን አላመንም ማለት ነው። ወይም አንዳንዶች እንደሚሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ምናልባት እንደው አኼራ የሚባለው ዓለም ካለ ዛሬ የሰራነው ደግነት ይጠቅመናል ለማለት ነው። አይጠቅምም። አህመድ ዲዳት ረሂመሁላህ ይሄ ጥያቄ ቀረበላቸው ይባላል። ምንድነው እሱም ከአንድ ኤቲስት ነው። አህመድ ዲዳት ብሎ ጠየቃቸው እንደው ይሄ እናንተ በአኼራ የምትሉት ነገር በሳይንሱ ዓለም ከፍተኛ ጥናት ተደርጎበት ምርምር ተካሂዶበት እንበልና አለ በምሳሌ ድንገት የምርምሩ ውጤት ከሞት በኋላ የሚነሳ አካል የለም የሚል ቢሆን ኖሮ ምን ይሰማዎታል አላቸው። ልክ እስከ ዛሬ የለፉለት ጌታ ሸህዋውትን የገደቡት ነገር እንደው አይቆጮትም ለማለት ነው። ምን ይሰማዎታል ውሸት ሆኖ ቢገኝ ሲላቸው በራሱ መንሃጅ ነው የመለሱለት። አሁን አንተ እንዳልከው ምርምር ተካሂዶበት ሳይንቲስቶች ከፍተኛ ጥናት አድርገውበት አኼራ የተባለው ነገር መኖሩ ቢረጋገጥ አንተ ከሚደርስብህ ክስተት የበለጠ አይደርስብኝም አሉ። አንተስ ምን ይሰማሃል? እኔስ እንዳልከው በቃ ሞቼ ቀረው አልተቀሰቀስኩም አኼራ የለም ቢባል በምርምሩ ሂደት ግን መኖሩ ቢረጋገጥስ አንተ የምትከስረው ጀሃነም እሳት በመግባት ነው። አንተ ከደረሰብህ ክስረት አይደርስም። የማን ይሻላል እኮ እያሉት ነው በዛው ሎጂክ። ስለዚህኛ አኼራ ለመምጣቱ ምንም ጥርጥር የለንም። ደሊልም አያስፈልገውም ውስጣችን ስለተቀበረ ብቻ ነው። አላህ በሰው ልቦና ውስጥ ዘላለማዊነትን ተክሏል። የውመ ሚነል አያም እንሞታለን ነው እንጂ የምንለው ዛሬ እኔ እሞታለሁ የሚል ሰው አለ እንዴ? ቀብሩን የሚያዘጋጃለ ዛሬ ሟች ነኝ ብሎ ሀታ ሌላው ይቅርና ሚሊዮኖችን በአጠገቡ እያየ በሞት የቀጠፈው የኢቦላ ወረርሽኝ በሽታ አይኑ እያየ ሚሊዮኖችን እዛው በደቂቃው ሲገል አይቶ 1 ሚሊዮን አንደኛው እሱ ሆኖ ቢያዝስ መድኃኒት እዛ ጋር አለ ከተባለ ይሄዳል አይሄድም? ሚሊዮኖች የሞቱበት እኔ ድናለሁ እንዴ ባይሆን ቀብር ገብቼ ልጠብቀው ሚላለ ላላላ ምናልባት ድን ይሆናል ነው። ሁሌም እኖራለሁ ውስጣችን ነው ያለው። ስታነጋ አመሻለሁ ነው፣ ስታመሽ ደግሞ አነጋለሁ ነው። አንድ ቀን ሟች ነን ኢን ጀነራል ተቀብለነዋል። በነፍስ ወከፍ ግን ዛሬ ነው የምሞተው የሚል ሰው የለም። ሁሌም እኖራለሁ ነው። ለምንድን ነው አላህ ይሄን የመኖር ምኞት የተከለው ነው አሁን ጥያቄው። መጀመሪያም አላህ የህያዋን አምላክ ነው የሙታን አምላክ አይደለም። በውስጣችን የተከለው ተሕቂቅ ሊያደርግልን ነው። ያ ግን መቼ ነው? የውሙል ቂያማ ነው። እውነት ነው። ሁሌም መኖራችን አይቀርም። ዘላለማዊነት ውስጣችን አለ። ያ ዘላለማዊነት ግን በአኼራ ነው፣ ወይ በጀነት ነው ካልሆነ በጀሃነም ነው። አላህ ይጠብቀን። ያንን አሳምረን እንድንሄድ ዛሬ በእምነታችን የቂን ሊኖረን ይገባል። ሰዓት አለ አልቋል። ሰዓት አልፏል ተብያለሁ። ስለዚህ ኢንሻአላህ ያው በጥቅሉ ዋናው አንድ ሁለት እያሉ ነጥቡን ማብራራቱ ሳይሆን የተግባር ሰው ሆኖ መገኘት ነው። ሸይኹ ኪታቡን አዘጋጅተዋል፣ ምክሩን ሰጥተው በእኛ ላይ ሁጃ አቀርበዋል። እኛ አንብበን ሰምተን ሁጃው ቆሞብናል። ከኛ የሚጠበቀው ከዚህ በኋላ ልባችንን ለመቀየር መዘጋጀት ነው።
መንግስት ለምሳሌ ብልጽግና ፓርቲ እሺ ምርጫውን አሸንፈያለሁ አለ። ከዛ ስንለው አሸንፈያለሁ ብሎ ቁጭ አላለም። ቀጣይ 5 ዓመት መርሃ ግብር ነው የነደፈው። ከ2014 እስከ 2018 ቀጣይ ምርጫ እስኪመጣ ባሉት 5 ዓመታት ውስጥ ምን መስራት አለብኝ እቅድ ፕሮግራም አውጥቷል። እንደ ፖለቲካ ፓርቲ ትምህርት ቤቶች ለ2014 ምዝገባ ጨርሰን አዘጋጅተናል ብለው የ2014 ትምህርቱን አዘጋጅተው አሰናድተዋል። እኛስ ለአኺራስ ምንድነው ያዘጋጀነው? ፕሮግራም ማውጣት የለብንም? የፕሮግራም ሰው አይደለንም ሙስሊሞች? መንግስት የ5 ዓመት የ10 ዓመት የ20 ዓመት እያለ ይነድፋል ምን መስራት እንዳለበት። እኔ ደግሞ ሞት መቼ እንደሚመጣ አላውቅም። የአኺራ ሰው ነኝ። ለአኺራዬ ምን ማድረግ አለብኝ? በ2013 ያለው ማንነቴ በዛው 2014 ላይ መቀጠል አለበት። በ2014 ልዩ ሰው መሆን የለብኝም እንዴ? እቅድ ማውጣት አለብን። እንቀየር ማለት ያ ነው። ፕሮቴስታንቱ ይመጣና ያልሰበከበት ከተማ ላይ ይመጣና ፌስቡክ ላይ አላያችሁ? ዓለም ባንክን ለኢየሱስ አሉ። አሁን ቤተልን ለኢየሱስ እንስጥ፣ ቀጣይ 2014 ከኢየሱስ ጋር ብሩህ ነው ይላል። እሺ እኛስ ከአላህ ጋር መቼ ነው? በ2013 ያለው የኡማ ውድቀት ማብቂያ ይሆናል። በ2014 አላህን ይዘን ለዲናችን ከፍታ ምንሰራበት፣ በግል ህይወታችን የምንቀየርበት፣ ኡማውን አንድ የምናረግበት ዘመን ነው ብለን እኛስ መቼ ነው ፕሮግራም የምናወጣው? እነሱ ተሳካላቸውም አልተሳካላቸውም ፕሮፓጋንዳው ራሱ አንድ ስኬት ነው ብሎ ስለሚያምኑ ይኸው ፌስቡክ ላይ ለጥፈዋል። ከዚህ በኋላ ያሉ ቀናቶች ዓለም ባንክና ቤተል ወደ ኢየሱስ ሊመጡ ነው። ግን እኛ ስቀንም ማለፍ የለብንማ። እንደውም የቀሩት ኩፋሮች ወደ እስላም ይመጣሉ ብለን ብንሰራስ? ራሳችንን እናበጅ፣ እንቀየር። አላህ የተግባር ሰው ይበለን። አላህ ይለውጠን። ቀልባችንን አላህ ያስተካክለው። ሙስሊም አድርጎ ይግደለን። አላህ በተውበት ይታረቀን። ሀገራችንንም አላህ ሰላም ያደርጋት። ጦርነቱን በቃችሁ ይበለን። የኢስላም የበላይነትን አላህ ቅርብ ያደርግልን። ኺላፋውን ሳያሳየን አላህ አይግደለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።